እንዴት ሊመጣ ይችላል? ዕዳ አለ። ዕዳ አለ ካለ ደግሞ ሌላው ደግሞ የሚሰጥ ጸጋ አለ። ጸጋ የተባለው አንድ ነው። አሁን በእናንተ በክርስቶስ ማመን ብቻ ድህነት ያመጣል ከተባለ ሌላ ጭማሪ ጸጋው አንተ እያልክ ያለው ፕሮፌት እያለ ያለው ምን መሰለ? ጭማሪ ጸጋው ምንድን ነው? እያበረታን ይሄዳል። ይሄንን ስጋና ደም በምንወስድበት ጊዜ የክርስቶስን መሞት እያበረታን እስከ መጨረሻው ድረስ እስከምንለየበት ጊዜ እየተናገርን እንድንሄድ የሚያበረታ ጸጋ ይሰጠናል ነው እሱ የሚለው እኮ። ያ ጸጋ ምንድን ነው? ያ ጸጋ ራሱ ምንድን ነው? ያ ጸጋ ምንድን ነው? ኦኬ፣ ያ ጸጋ ምንድን ነው እያለ ነው እሱ ደግሞ። ያ ጸጋ ምንድን ነው? እኔ የሚያበረታ ጸጋ ሞቱን በጸጋ ትናገራላችሁ የሚል ጥቅስ ስጠኝ። ኖ ወይ አሁን እንኳን መጽሐፍ ቅዱስ ብቻ ብላ አማኝ ነህ። ሞቱን በጸጋ ትናገራላችሁ። ይናገር፣ እንስማ። ይስማኝ። ባኬንድ ፎርስ የምናደርግ ከሆነ እሺ፣ ስለ ሳክራመንት ተወራርለ እኔ ተሙ መጠይቃቸው ጥያቄዎች አሉ። ይህን ሳጨርስ ልመልስልህ ነው ወይ? አይደለም፣ እመጣለሁ። ለዚህ እኔ እኮ ደጋግሜ የመለስኩልህ። አሁን ዮኒ ራሱ እኮ እያለ ያለ ብለዋል እኮ መልሶልሃል እኮ ዮኒ ራሱ። ግን አንተም አሁን ሌላ የምጠበቀው መልስ ስላለ ነው። እና እሺ፣ ስለ ጌታ እራትና አንድ ጊዜ ልንገርህ። አንድ ጊዜ ያው እኔ የራስ አባቶች የሚጽፉትን ላሳየህ አንድ ጊዜ። ለምን ቢባል አንተ ይኸው ከዛ አንድ ነገር ላወራልሽ። ቆይ ይኸው አንድ ነገር እዚህ ጋር ያሉትን ቲክታክ ላይ ያሉትን ታዳሚ ወይሽ እስክትከፍት ድረስ ዮኒ አንዴ ስማኝ። ዮኒ አንድ ደቂቃ ልናገር ስማቴ በፊት። እሺ ስለ ሚስጥራት ተነግሯል አይደለ? ከአምስቱ ሚስጥራት መካከል አንዱና የመጀመሪያው ባይዘው ለሞቱ ሰዎች ፍትሃትና ማድረግ የኃጢአት ይቅርታ ያስገኛል የሚል ዶክትሪን አላቸው፣ ባይዘው ትምህርት አላቸው። ሁለተኛው ቅባሜሮን ራሱ መቀባት ከሚስጥራት ጋር የተያያዘ ነው በኦርቶዶክስ ትምህርት። ቅዱሳን ምልጃ ዋቴቨር የሚሏቸው አሉ። እንደዛም ካልሆነ ሳሊቬሽን ላይ ይገኛል ተብሎ አይታሰብም። ታዲያ ስለ ሚስጥራት ሲወራ ምን ያክል ጊዜ አሁን ተሙ በህይወት አለ አይደለ? ተሙ ምን ያክል ጊዜ ሚስጥራትን እንደ ክርስቲያን ባይዘው እናውራ ከተባለ ምን ያክል ጊዜ ሚስጥራትን ፈጽሞ አድርጎ ቅባሜሮን ጨርሶ ፍትሃት አስደርጎ ተጠምቆ ዋቴቨርቲ መች ነው የተረጋገጠ ደህንነት ላይ የእግዚአብሔር ልጅ የሚሆነው? ጥያቄ አለኝ። መች ነው ኮንፌስ የሚያደርገው? እሱን መልስልሃለሁ። ይሄን እንደ መልስ ይዤልሃለሁ፣ እንደ ጥያቄ ይዤልሃለሁ። እኔ መልስልሃለሁ። ለምን መሰለህ? ቲክታክ ላይ እንደቆየ ሰው አንዳንዱ እንትን ሲለው ጥያቄን በጥያቄ ቶሎ ሊዞር ሲል እኔ ደግሞ አልዞርም። ጥሎብኝ እኔ ገገማ ነኝ። እንደዚህ ምዞር ልጅ አይደለሁም። ተሳቢ እንደሚነዳ ሰው አድርገው 3-4 ተሳቢ እንደሚነዳ ሰው በጣም ተጠንቅቄ ነው የምዞረው። ስዞር በአግባቡ መልስላለሁ። መች ሄዳ ነው ድነቱ እንዴት አድርጎ ነው በፍትሃት ይዳናሉ ምናምን የሚለውን ነገር እሱን እኔ መልስላለሁ ቁጭ ብዬ። ለሚባል የዳንኩ ጥርት ጽድት ያልኩኝ ኦርቶዶክሳዊ ክርስቲያን ስለሆንኩኝ ለአንተ እኔ የዳንኩ ያልመሰለ እኔ የዳንኩ ኦርቶዶክሳዊ ነኝ። በአግባቡ እንድትመልስልኝ ፈልገው ጸጋ ላይ እኔ ዳንኩ ኦርቶዶክሳዊ ነኝ። አዎ የማልድንበት እውነት ላይ ነው። አዎ እርግጠኛ ሆኜ። እሺ ቆይ መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 16 ላይ አሁን አትሂድ። እኔ እኮ አልኩህ እኮ ተመስገን ነኝ። አትሂድ። እኔ ሌላ በፍቅር አውሩ። በፍቅር ለምን መሰለህ? ይኸውልህ ቆይ ተምሻ እሱ በጣም መረጋጋት ፍቅር አለው። አንተም እንደዛ አድርገህ ብታወራልኝ ደስ ይለኛል፣ ሳትከራከረው። እሱ በሚሄድበት ቫይብ አንተም ብትሄድ በፍቅር ታወራላችሁ፣ እንድትማማሩ። እኛም እንድንማር ለዝገባ ትንሽ አግሬሲቭነት ስላለው በፍቅር ቢሆን ደስ ይላል። አሁን አመላለሱ ራሱ በጣም ተረጋግቶ ነው እሱ እና በዛ ቢሆን ደስ ይለኛል። ልክ ነህ። ይቅርታ ድንገት ድምፄ ከፍ ካለ ከንትናት ይሄ ተባረክልኝ ከባህሪ ልዩነት እንዳታየው። እሺ እንትን ነው በሚል ያለው ለምን ቢባል ማናችንም በጨዋትም ሆነ ባለመከባበር የዳንበትን ወንጌልን አንሸፍንም። ያ ትክክል። በፍቅር ሲሆን ደስ ይላል። ወንጌል ደግሞ ፍቅር ነው። የገባንን እውነት በእውነት እንገልጣለን። እኔ ተሳሳትኩኝ ማለት ቤተክርስቲያን ተሳሳተች ማለት አይደለም። እኔ አልገባኝም ማለት ቤተክርስቲያን አልገባትም ማለት አይደለም። እኔ የቤተክርስቲያን ልጅ ነኝ። ከገባኝ አንዱ እውነቱን ነው የምናገረው እና በዛ ጉዳይ ያዘው የመጀመሪያው ጉዳይ። ቀጥሎ ግን ድንገት ፎቶኝ ተናግሬ ከሆነ ሶሪ ሚኪ ፕሮፌት። መልካም። አይ በጣም ጥሩ። አይ ሶሪ፣ እንደዛ አይነት ነገር ውስጥ አልፈልግም። በጣም የሚደብረኝ ነገር ምንድን ነው ካልከኝ ከሰው ልጆች ጋር እየተተቻቹ እየተሰዳደቡ መቆየት አልፈልግም።
ዛሬ ተወያይተናል፣ ነገ ደግሞ መገናኘት እፈልጋለሁ ካንተ ጋር ትክክል። ከነገ ወዲያም ካንተ ጋር ወይ ተመስገን አውርቼው ነበር ምናምን ብለህ እንድጠላኝም ወይ ፕሮፌትንም አውርቼው ነበር ብዬ እንድጠላ። አሁን አንዳንድ ልጆች እኔ ጋር እንዲገቡ ማልፈልጋቸው ልጆች አሉ፣ ፕሮቴስታንት ሆነው። ለምሳሌ ያክል ቅድም ዮኒ ያስገባው ልጅ ዮኒ ስለማከብረው ነው እንጂ ያወራሁት ከእንደዚህ አይነት ልጅ ጋር አላወራም። የሚመጣባቸውን እንትኖቹን ስለማውቃቸው እና ሶሪ እንደዚህ አይነት ስሜት ከተሰማ ሁሉንም በክርስቶስ ኢየሱስ ፍቅር ነው መወደው፣ በክርስቶስ ኢየሱስ ነው ፍቅር የምናወራው ለሚባል ወንጌል ምንድን ነው? ፍቅር ነው። የኔ ጥያቄ የነበረው በቃ የገባኝ ነገር ይሄ ነው። ከገባኝ በላይ ልመልስ አልችልም። በቃ እንውጣ፣ ወደ አንተ ጥያቄ ልግባ ካልከኝ ይቻላል። እስካሁን ድረስ ለገባንበት ነገር አንተን ነጥብ ለማስጣል አለም እየሮጥኩኝ ያለሁት ገብቶሃል? አሁን እኔ እዚህ ጋር የሆነ ነገር ልበል። ኦልሬዲ በጸደቀ ነገር ላይ አሁን እኔም ትንሽ ኮንፊውዝ ያደረገ ምን መሰለ ፕሮፌት፣ በጸደቅኩት ነገር ላይ የሚጨመርልኝ ምን ጭማሪ ያስፈልገኛል? ኦልሬዲ በክርስቶስ ጸድቅ ያለው እሱ ግን እዚህ ጋር ደግሞ ዕዳ አለባችሁ ይላል። ገባ? በቁርባኑም በስነስርዓት ስጋውንም ደሙንም በስነስርዓት ያልወሰደ በስነስርዓት ዕዳ አለባችሁ፣ እያስተማራችሁ እየተቻችሁ እየተቆጣችሁ ላ ነው የሚለው እዚህ ጋር ካነበብከው አይደለ? ለምን አስፈለገ? የዳንኩኝ ከሆነ ባልወስደውስ? አሁን ለምሳሌ ባልወስደውስ፣ ደፍንል ያንን ነገር ባልወስደውስ ጸዳቂ ነኝ ወይ? ሳልወስደው ብኖር ጸዳቂ ነኝ ወይ? እስቲ ስንም አብረ አስረዳኝ። አሁን ባልወስደው መታሰቢያነቱም ባልቀበለው ድኛለሁ። እዚህ ጋር እንዳልከው መውሰድ እንዳለብን በጥንቃቄ አድርገን መውሰድ እንዳለብን ነው የሚናገረው እንጂ አትውሰዱ የሚል የለም። በጥንቃቄ ሆኖ ኃጢአቱ ሳይጨማለቅ ምናምን ነው መውሰድ የሚቻለው የክርስቶስን መንገድ በመረዳት። ስለዚህ አለመውሰዱስ፣ አትውሰዱ የሚል አንድም ቦታ የለም። አለመውሰዱስ፣ ኮምፕሊትሊ አለመውሰዱስ፣ በቃ ድኛለሁ ወይስ ይሄንንስ ስርዓት እናከብረዋለን? እሱን አብረ ብትመልስልኝ ደስ ይለኛል፣ እኔ ለማወቅ ስለምፈልግ። ተባረክ። እሺ ዮኒ ማኛ። እሺ እንግዲህ ቁጥር 27 ላይ ያለውን ጥቅስ ነው የጠየቀኝና እንግዲህ ማንም ሳይገባው ይላል። ማለት ሳይገባው ቅድም ብያለሁ፣ ክርስትና የቅድስና ህይወት ነው። ባይዘወይ እኛው ድነናል ምናምን ስንል በእኛም ውስጥ ሆኖ ኢየሱስ ለተወሰኑ ነው የሞተው፣ ኢየሱስ ለዓለም ሁሉ ነው የሞተው ምናምን ብዙ ትምህርቶች አሉ ማንግባባበት ኦፊሻሊ። እና እኔ ግን አግሪ ማደርገው ኢየሱስ ለዓለም ሁሉ እንደሞተ ነው። ወንጌል ይሰበካል። ከዛ በኋላ ደግሞ በወንጌል ምስክርነት ውስጥ ደግሞ ልባቸው ተነክቶ በጸጋ በእምነት የሚድኗሉ እንጂ ኢየሱስ ለተመረጡት የሞተ አይደለም። ውጭ ያለው አሕዛቡን እግዚአብሔር ትቶት ለመረጣቸው ብቻ ሊሚትድ አሌክሽን አድርጓል ብለን እኛ አናምንም። እና የትምህርት ልዩነት ብዙ ስላለ እና ቅድስና ላይ በጣም ፎከስ እናደርጋለን። እግዚአብሔር መምሰል ላይ በጣም ፎከስ ነው የምናደርገው። እንዲህም ሳይገባው ሲል የቆሮንቶስ መጽሐፍ ጸሐፊ ጳውሎስ በቤተ ክርስቲያን ውስጥ ሰዎች ሲመላለሱ ቆሮንቶስን ባክግራውንዱን ስናየው የቆሮንቶስ መጽሐፍ አይደለም የምናጠናው፣ በጣም ከኤቲክስ አንግል ከስነ ምግባር አንግል በጣም ችግር የነበረበት ቤተክርስቲያን ነው። በጣም ዝሙት ይነሳ ነበር። ስርዓት አምልኮ ላይ ችግር ነበራቸው። ሁሉም ትንቢት ጸጋ ስላላቸው ሁሉም እኩል ካልተናገረ የሚሏቸው፣ ሁሉም በልሳን መናገር የሚፈልጉ፣ አንዱ ሲናገር አንዱ ተረጋግቶ መናገር ማይፈልግ የተዋከበ ነገር ያለበትና ጳውሎስ እንደው አንደኛ ቆሮንቶስ ምዕራፍ 5 ላይ አስተውለ ከሆነ ዮኒ ከአባቱ ሚስት ጋር የተኛ ሰው ነበር። ከአባቱ ሚስት ጋር ባለንጀራው ጋርና ይህ ሰው ጳውሎስ ቆሮንቶስ እኮ አልነበረም። ከሩቅ ሰማና ከያዕቆብ ዘንድ የመጡትን ምንም እንኳን ከእናንተ ርቄ ቢሆን አለ በመንፈስ ከእናንተ ጋር ነኝና ይህን ሰው አለ ስጋውን መንፈሱ በጌታ ቀን ትድን ዘንድ ስጋውን ለሰይጣን አሳልፌ እሰጣለሁ አለ። ፈረደበት ከሩቅ ሆኖ። ስለዚህ ጳውሎስ በቅድስና በኤክስፔሪንሻል ሳንቲፊኬሽን ውስጥ አይደራደርም። ስለዚህ ቆሮንቶስ ውስጥ ምን አይነት ችግር ነበር? የጌታ እራት ችግር ነበር። ቀድሞ የሚበሉ ሰዎች ነበሩ፣ ለዛ ይናገራቸዋል። የስነ ምግባር ችግር ነበር። ብዙ ነገሮች ላይ ቆሮንቶስ መጽሐፍ ይናገራል። ለምን? ባግራውንዳቸው ከጣዖት አምልኮ ኬዴን ከምትባል ከዚህ ባዕዳን አምልኮ ስለመጡ እዛ ፀጉራቸውን አስረዝመው ነው በጣም የሚያመልኩት እዛ ጣዖት ስፍራ ላይ። እዚህ ሲመጡ ግን መሸፈን እንዳለባቸው ሄቲክስ ብዙ ነገር ያስተምራቸዋል ጳውሎስ። እና እዚህ ጋር ሲመጣም ማንም ሳይገባው ነው የሚለው። ማለት ሰው ቅዱስ ሳይሆን ድነናል እያልን አይደለ? በጸጋ የዳነ ሰው የዳነው ቅዱስ ለመሆን ለእግዚአብሔር ለመኖር ለመለየት ነው። ሲጀመር መዳን ቤተክርስቲያን ራሱ የሚለው እንትኗ በግሪከኛው ኤክሌዥያ ነው የሚለው። ኤክሌዥያ ሰፓሬሽን ነው፣ ተለይቶ መውጣት ነው። ከዓለም ከአሕዛብ መካከል እግዚአብሔር ከለየን ለእርሱ እንድንኖር ነው፣ ቅዱስ እንድንሆን ነው። ስለዚህ ይሄ ሳክራመንት ላይ የጌታ እራት ላይ አሁን 1000 ሜምበር አለን ነበር የሆነ ቸርች ላይ ሎካል ቸርች ላይ
1000 ሰዎች ሲመጡ ሁሉም እኩል ኳሊቲ የላቸውም በላይፍ አንዱ ሊወርቅ ይችላል፣ አንዱ ሊዞም አናውቅም። ሰው የሚኖር በሚመላለስበት መልስ አታ ታይም ሲመጣ የቁርባን ቀን ከሆነ የጌታ እራት ቀን ከሆነ ያ ሰው ያን የጌታ እራት ከመውሰዱ በፊት ራሱን ይፈትን ነው። ምንድነው ሰርቶ የመጣው? በኃጢአት ውስጥ ነው፣ ዋሽቷል፣ ዘሞቷል። ኤቭሪቲንግ ምንድነው በህይወቱ እያለፈ ያለው? በህይወቱ ያለፈው ነገር ንጽህና ከሌለበት፣ ቅድስና ከሌለበት፣ እግዚአብሔር መምሰል ከሌለበት ሲጀመር ራሱን ይፈትናል። ይሁን ማንም ራሱን ይፈትን። ተባረክ። እንግዲህ ነው ጥያቄ እኔ አባ የምጠይቅ እዚህ ጋር ምን መሰለ ገባኝ የምጠይቅ ምን መሰለ እዚህ ጋር አሁን ቸርች ሲኬድ ለሁሉም ነው የሚሰጠው። ይሄን ነገር አባቶች እንኳን አይናገሩ። የቸርች ፓስተሮች አትውሰዱ ከዚህ ነገር የተቆጠባችሁ ምናምን ብለው የሚናገሩት ንግግር እንኳን አንዳችም ንግግር የለም። ስለ ቁርባኑ ሲናገሩ ምንም አይነት ንግግር ሳያደርጉ ነው የሚያቀርቡት። አብዛኛው ቸርች ከሄድ ከተሳሳትኩ አርመኝ። የትኛውም ቸርች ስትሄድ ይሄኛውን ነግሮ ይሄን ቃል አንብቦ ነግሯቸው ከዚህ ውስጥ ያላችሁ አደራ እንዳታረጉ የሚሉትን አብዛኛውን ጊዜ ሲነገር አላየው። ካየ ትነግረኛለህ አንተ። አሁን አንተ የምትሄድበት ቸርች ላይ ወይም የምታገለግልበት ቸርች ላይ ቁርባኑ ሲደረግ ነግራችሁ ነው የምታቆርቡት ወይስ ሳትነግሩ ነው ይሄንን ነገር የምታቆርቡት? እስቲ ንገረኝ ከእናንተ ቸርች እንጂ። እሺ ያው በፔንቴኮስታል ሰርክል በፕሮቴስታንት ዲኖሚኔሽን ውስጥ ይሄ እንደ አንድ ክሌም ነው። ትምህርት ያስተምራሉ። ሁሉም ሎካል ቸርቾች ስለ ጌታ እራት ትምህርት ያስተምራሉ። ምዕመኖቻቸው ሁሉ ትምህርቱን ያውቁታል። ቢሆንስትሊ የጌታ እራት በሚቀርብበት በዛ ጊዜ ባይዘው የጌታ እራት በየሳምንቱ ነው። ባይዘው ሐዋርያት ሥራ መጽሐፍ ላይ ባይዘው አሁን ካቶሊክ ጋር፣ ኦርቶዶክስ ጋር፣ ፔንቴ ጋር ጊዜው ራሱ ይለያያል። ባይዘው ሐዋርያት ሥራ ምዕራፍ 2 ላይ ስታየው እንጀራውን በመቁረስ በጸሎት የእግዚአብሔር ቃል በማጥራት ይተጉ ነበር ይላል ሐዋርያቶች። ባይዘው በየሳምንቱ ነው የሚለው እና የጌታ እራት እንደው መደረግ አለበት ከተባለ በየሳምንት ነው። ባይዘው ቢብሊካሉ ሲጀመርም ግን ብዙ ሰዎች ምንድነው በ3 ወር ያደርጉታል፣ በ1 ወር ዋቴቨር። ግን ዋናው ስነ ስርዓት መደረጉ ነው። እና ወደዚህ ልመለስ። ለምንድን ነው ካልከኝ ሁሉም የጴንጤ እምነት ተከታይ በፕሮቴስታንት ሰርክል ውስጥ ያሉ ሰዎች ሁሉ እውቀቱ አላቸው። ቤተክርስቲያናታቸው ቃለ ሕይወትም ይሁን ሙሉ ወንጌልም ገነትም ይሁን ምዕመኗ ሁሉ ስለ ትምህርቱ ስለ ጌታ እራት ትምህርት እውቀት አለው። መጀመሪያ ቤተክርስቲያን አስተምራለች ይህን ትምህርት። ድንገት አንተ እንዳልከው ልክ ቁርባን ሲቀርብ ቆሮንቶስ 11 ተከፍቶ ሉቃስ ወንጌል ምዕራፍ 22 ተከፍቶ ምናምን ለምን አላስተማሩም ነው ያልከኝ። እና ህዝቡ ኖሌጅ አለው ሲጀመር እንዴት መጠቀም እንዳለበት ኮንሽስ አለው። አይምሮ ያስባል። ቅዱስናው ላይ እንዴት ነው ህይወቱ ውሎ የሚለውን ትምህርት ስላለው ጀስት ብዙ ቦታ ሪቫይዝ አይደረግም። አንተ እንዳልከው ልክ ጌታ እራት ከመውሰዱ በፊት እንዲህ ብሎ የመኮንን ነገር የለም። ለምን? አንዴ ስላስተማሩት እውቀቱ ግልጽ ስለሆነ ብዙ ጊዜ ደጋግመው በተከታታይ ትምህርት አስተምረውታል ትምህርቱ። ስለዚህ ምዕመናቸው የራሳቸው ናቸው። ስለዚህ እውቀት ስላላቸው ላይደጋገም ይችላል። ግን አንተ እንዳልከው ትልቅ አሪፍ ነገር ነው። የጌታ እራት ከመቅረቡ በፊት አንደኛ ቆሮንቶስ ምዕራፍ 14 ቢጠና ጥሩ ነው። ሉቃስ ወንጌል ምዕራፍ 22 ቢጠና ጥሩ ይመስለኛል። ለምን? ሰው እንኳን ባይወቀስ በትዕቢት ሊቀበል ቢፈልግ ዕዳ እንዳይሆንበት ሪኮመንድ ማድረግ ማስተማር፣ ልክ ካልሆነ ወዲያው ትቶ ስነስርዓቱን እንዳይቀበል ማድረግ መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ያው እንግዲህ ይህን ሊቭ የሚሰሙ አገልጋዮችም ይህን ሰምተው ከዚህ በኋላ ጥሩ ያደርጉታል ብዬ አስባለሁ ማለት ነው። እና እንዲህም እንግዲህ ማንም ሳይገባው ሲል ሳይቀደስ እያለ ነው። በቃ ህይወቱ ዝርክርክ ያለ ከሆነ እግዚአብሔር ማያከብር ከሆነ የጌታ እራትን ለመውሰድ በጣም ቅድስና ይፈልጋል። በዚህ መጽሐፍም ሲናገር እግዚአብሔርን ያለ ቅድስና ማየት አይቻልም ነው። የእኛ አምላክ ቅዱስ ነው ባይዘው። ስለዚህ የትኛውም ሰው ድኛለሁና አልጠፋም እንደፈለግ ሆናለሁ የሚል ትምህርት ሲጀምር የክርስትና ትምህርትም አይደለም። እንደፈለግ የሚያደርግ ትዕቢተኛ የሚያደርግ ትምህርት የለውም ባይዘው። በጣም ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚያምኑ በቃ ጸጋ ድናል ምናምን የሚሉ ሰዎች ትልቁ ችግራቸው እኛም ፋይት የምናደርጋቸው በቃ ሁሉ ነገር ከመዳን ጋር ይዙታል። አንዴ ስለዳንኩ አንዴ ስላለቀ ምንም ስለማልሆን ኖ ወይ ክርስትና አይደለም። ብንድንም ብንጸድቅም ግን ለእግዚአብሔር የተለየ ህይወት መኖር ግዴታችን መብት አይደለም ባይዘው። መቀደስ የገባብን ሲን ሩቲናችን ራሱ ሆሊ ጎስት የሚቀድስ ነው። ፍሪዌላችንን ለሱ መስጠት ነው። በአሕዛብ መካከል ብርሃን እየኖርን መኖር ደግሞ የኛ ግዴታ ነው። እግዚአብሔር አንድ እንሆናል። እኛ ደግሞ በነፃ ፈቃደች ለሱ ሆን ብለን ክፉን ከደጉ እንለይለታለን። ይህን ማያረግ ክርስቲያን ከሲኑ ራሱ ልክ አይደለም ብለን ነው የምናስበው እኛ። እኔ ባይዘው በኃጢአት ጸንቶ የሚኖር የቢቹዋል አክሽን ውስጥ ያለ ክርስቲያን ካለ ይህ ሰውዬ ሲጀመር የዳነ ሰው አይደለም። በቃ ሪጀነሬት አድርጓል ብለን አናምንም። ባይዘው የትኛውም ጌታን የሚቀበል ሰው አመነ ዳነ የምንለው ሰው ሰደርን እንኳን ባይቀየር በህይወት ግራጁዋል ይቀየራሉ እናምናለን። ባይዘው በሂደት የሆነ ሰው በአንዴ ባይለወጥም በሂደት ግን እየተለወጠ ፍጹም ጌታን ወደ መምሰል ያድጋል ብለን እናምናለን።
ከመጣ በኋላ ግን ማያድግ ማይቀደስ እግዚአብሔር የማይመስል ክርስቶስ የማይመስል ከሆነ ጀስት ይህ ሰውዬ ሲድን ራሱ ሩቲኑ ላይ ኖርማል አይደል፣ ሶርሱ ራሱ ልክ አይደለም ብለን ነው ምናምኑና ሳይገባው ያለው ከቅድስና አንግል ከሳንቲፊኬሽን አንግል እንጂ ከመዳን አንግል አይደለም መጽሐፉ የተናገረ ያለው። ሳይገባው ሲል ሁሉም ሰው ሳምንቱ እንዴት እንደሆነ አታውቅም። ዮኒ አንተ አገልጋይ ፊተኛ ሆነ ኦርዲን ተደረገ ያገለገልክ ያለ ሰው ብትሆን እረኛ ብትሆን ህዝብን ትሪት ቤት ሰፈር ድረስ እየሄድክ ስራ ቦታ እየሄድክ ትሪት ማድረግ አትችልም። ቸርች ስትመጣ ባለካቀም የቤት ጉብኝት ልታደርግላቸው ትችላለህ። ዋቴቨር አንተም ሊቲሜሽን ሪስትሪክት ስለሆንክ ገደብ ስላለ የተወሰነ ነገር ኮሚኒኬት የምታደርግ በስልክ ምናምን እግዚአብሔር ነው የሚያውቀው የሁሉንም ውሎ ገብቷል። ራሱ በራሱ ኮንሽስ ተነክቶ ነው እኔ እንዲህ ውስጥ ነኝና የጌታ እራትን ለመውሰድ ብቁ ነኝ ብቁ አይደለም ብሎ ራሱን ጀጅ የሚያደርገው ያ ፐርሰን ነው፣ ያ ሰውዬ ነው፣ ያ ሪጀነሬት የተደረገው ሰውዬ ነው፣ ያ ክርስቲያን ነው። እና ሲመጣ ግን ማንም ሳይገባው ይላል። ማንም ሳይገባው ሲል ቅዱስ ያልሆነ መውሰድ አይችልም እያለ መጽሐፉ። ተልከስክሶ ከመጣ ዞምቶ ከመጣ በውድቀት ህይወት ውስጥ ካለ ዕዳ አለው ፍርድ አለው እያለ ነው መጽሐፉ። አየህ እንጂ ይሄ በነገራችን ላይ ታንኪዩ ፕሮፌት። ይሄ በነገራችን ላይ ለጴንጤዎች ነው። ኦርቶዶክስ ብቁ አይደለውም ካለ አይነካት ግደለው። የኦርቶዶክስ ልጆች ስለማቅ ነው፣ የኦርቶዶክስ አባቶች ስለማቅ ነው። ብቁ አይደለውም ካለ ቁርባኑን አይነካም፣ በጭራሽ አጠገቡ አይደርስም። በድፍረት ቁርባንን የሚወስድ የለም። በድፍረት የሚወስዱ ግን እውነት ለመናገር በፕሮቴስታንት ወንድምናቶች ብዙ አሉ። በድፍረት ዝም ብሎ የሚወሰድ እንደ ምንድነው የሚያስቡት? ከታች ያለችውን እግዚአብሔር ይስጠው ተሙ ከታች ያለውን ዕዳ እንደሆነ እንደሚፈረድ ያንን ነገር በደንብ አያነቡት። ስለዚህ ከታች ያለውን ነገር ሳያደርጉ በዓለም እየተመላለሱ የሚቆርቡ ብዙ አሉ። የለንም ለምትሉ ከነማስረጃው አመጣዋለሁ። የለንም ለምትሉ ከነማስረጃው አምጥቼ በኋላ ደግሞ እኛን ጥላቻ ነው እንዳትሉ እንዳትሞክሯት። ስለዚህ የተናገርከው አንተ ትክክል እንደሆነው ነው፣ በቅድስና በመመላለስ የሚወሰድ ነገር አለበለዚያ ዕዳ እንደሚሆን መናገር እኔ በጥሩ ነው የማየው። በመጥፎ የማየው ነገር ምንም ነገር የለም። ብዙ ሰዓት ሰጥቻለሁ። ተሙ ደግሞ የሆነ ነገር የሚለውን ላዳምጥ። ኦልሞስት እስካሁን ድረስ ከተናገረው እንደ ፔንቴኮስታል ልክ ነው የተናገረው። ትምህርታቸውን የተናገረው ልክ ነው ያወራው። መጨረሻ ላይ መጥቶ ያብራራበትንም ይሄ ሀሳብን እቀበለዋለሁ። ሰው ኃጢአተኛ ሆኖ ዝሙተኛ ሆኖ ይውሰድ አይባልም ለሚባል ሰው ክቡር የሆነ የክርስቶስ ኢየሱስ ስጋ ላይ በጣም መጠንቀቅ አለብን። ቅድም ላይ እንዳልከው ደግሞ ፕሮቴስታንቶች የክርስቶስ ኢየሱስ ስጋ ደም ላይ በቅድስና መጥተው እንዲወስዱ ይነገራል። ቸርች ውስጥ ይሄ ትምህርት አውቃለሁ፣ ከልጅነት ጀምሮ እየተነገረ ነው። ለዚህም ነው አንዱ የኔም ጥያቄ የነበረው እየተነገረ ያደግኩት። ስጋ ደሙን የወሰዱ ሰዎች አሉ፣ እንደዚህ በድፍረት በምናምን የሚወስዱ ሰዎች አሉ። ግን እኔ ደግሞ እየተነገረኝ በአግባቡ ሲወስዱ አውቃለሁ እና ለስጋ ደሙ በመፍራት እንዲሁም አንድ መዝሙር አለ፣ ደሙን ለእኔ አፍስሶ አዳነኝ እያለን እኔ ያ መዝሙር ከምን አንጻር ነው ደሙን ለእኔ አፍስሶ አዳነ ካለ ደሙን ካፈሰሰ የምንጠጣው የእሱን ከሆነ ለምንድን ነው አዳነን የምለውን ለመዳን ብለን የማንወስደው እያልኩኝ ጥያቄ ነው የሚሆንብኝ እና ያ አይጎረባብጠኝም። እስካሁን ድረስ ያወራው ነብዩ እስካሁን ድረስ ያወራው እኔ እንትን አይለኝም። እኔ ደግሞ ልጠይቀጥ። እሺ አዎ አንድ ብቻ ነው ልጫና አይደለም። ግን ደግሞ ይሄን ስታወራ እንደ ፔንቴኮስታል ብቻ ነው ያወራው። ካልቪንን ሄደሃል ነግረሃቸዋል። በዚሁ አጋጣሚ ሉተራውያን ለመዳን ብለው ይወስዳሉ። እንደዚሁ ሉተራውያን የክርስቶስ ኢየሱስን ስጋና ደም ላይ በጣም ተጠንቅቀው አንተ ባልክበት መሰረት ተጠንቅቀው ይወስዳሉ። ድንገት አንድ ሉተራዊ እናንተ ጋር ቢመጣ አንተ ልታጠምቀው ትችላለህ። አሁን ለምሳሌ ያክል እኔ ጋር አንድ ሉተራዊ ወደ መሰረተ ክርስቶስ ቢመጣ ሉተራዊው እንደገና የውሃ ጥምቀት ነው የሚጠመቀው ተምሮ እንጂ እዛ የተጠመቀው ጥምቀት ልክ ነው ብላ አትቀበልም። መሰረተ ክርስቶስ አሁን ላለህበት እግዚአብሔር ራይ ሰጥቶኛል ቪዥን ሰጥቶኛል ብለህ ስላሰብክ እሱን
እንደ ሀሳብ እቀበለዋለሁ። አንተ ላለህበት ቦታ ከሉተራውያንም ቢመጡ ከመካነ ኢየሱስም ቢመጡ አላጠምቅም ልትል ትችላለህ። ሉተራውያን አንተ ወይም ከሌላ ቸርች ግን የተጠመቀ ሰው ግን ቢሄድ እነሱ ጋር አያጠምቁትም። ይሄ ትምህርት ከምን አንጻር ነው? ለምንድን ነው? ወይስ ሉተራውያንና ፔንቴኮስታል አንድ አይደለም ወይ? ያ እሺ ተሙ ይሄን መልሼ እኔ የምጠይቀው ይሆናል ወይም እኔን ጠይቀኝና ይሄን ትመልሳለህ። ችግር የለውም። እኔ ለምሳሌ በተደጋጋሚ በውስጥ የሚጽፉልህ ሰዎች ስለማቅ ያ ጥያቄ እንዲጠፋብህም ስለማልፈልግ እኔን ጠይቀኝ። ሰላሚናዬም በዚህ አጋጣሚ ሰላም ብያለሁ። እናቱ እንኳን ሰላም እኔን ጠይቀኝና ሰላም ይጨርሳል። ሰላም አለው። እሺ እውቀት ከፍዬ ማውቀውን ቅዱስ ጳውሎስ እንዳለውን እኔ ኦርቶዶክሳዊ ስለሆንኩኝ በአግባቡ በተማርኩት መሰረት እንትላል። ከዚህ የኔን ጥያቄ ትመልሰዋል። ችግር የለውም። ያንተን ያሉን ጥያቄዎችን ጠይቀኝ። ቶይ እሺ ችግር የለውም። አይ ጊዜ ስለሚኖረን እኔ መልሼ ከዛ እኔ ጠይቃለሁ። ችግር የለውም። ከመለስክልኝ አሳስዋለሁ። ጥያቄው ጠይቀኝ። እኔ ያስቆማለሁ ለመሰለህ እኔ አይ ችግር የለውም። እኔ ያስቆማለሁ። ለምን እኔ ጠይቀኝ እኮ ያልኩበት ምክንያት የተለያየ ከሉተር ከምናምን ስለሚያስፈልግ ይህ መልስ ስለሚያስፈልግ ነው። እኛ አሁን አደባብሰን አናልፍም። ባይዘው የትኛውንም አሁን ሉተራኖች ላይቭ ላይ እየመጡ እንዴት ኦፌንድ እንደሚያደርጉ ታውቃለህ። ስለዚህ በጣም ከመሳሳት አንግል ምናምን የሚታይበት አይነት አለ። አሁን አፖሎጂስቶች ከመራራት አንድነን ምናምን ጀስት የእናንተን ቴዎሎጂ ከያዙ እኛ እንቀበላቸውም። ቢሆን ስ በፔንቴኮስታል ቢሆነው ገና እንድናል ለሚል ቴዎሎጂ ስላለው ጀስት እኔ ከኦርቶዶክስ ለይቼ በምን አየዋለሁ? ሉተራንን ኔቨር። ስለዚህ ይህን እያስረገጥኩ ማለት ስላለብኝ አፖስቶሊክ ክሪዶች አላቸው፣ ኮንፌሽኖች አላቸው፣ ካታኪዝሞች አላቸው። እነዚያ ካታኪዝሞች አፖስቶሊክ ክሪዶቻቸው ሁሉ ግን ኖርማሊ የጌታ እራት ለመዳን ነው ብሎ ነው የሚያስቡት። በኢመርሽንም ባፕቲዞም ልክ እንደዚሁ እንደ ኦርቶዶክስ ነው የሚያምኑት። ስለዚህ እንደውም አንድ ሉተራዊ መጥቶ እኮ ቁርባን እንኳን አልተር ላይ ከኦርቶዶክስ ጋር ሄጄ ቢወስድ ይቀለኛል እስከማለት ድረስ ስለደረሰ ይህ የምናወላዳው ጉዳይ አይደለም። የተረጋገጠ ደህንነት የለኝም ብሎ እስካመነ ድረስ ፔንቴኮስታል ውስጥ ጀስት አንድ አይደለንም ነው የምንለው። ገና እኔ ማምነው እኛ ሙሉ ፔንቴኮስታል የሚያምነው በመዳን ጉዳይ ላይ ዘሴም ነን፣ ድነናል፣ የእግዚአብሔር መንግስት ወራሽ ሆነናል ብሎ ምናምነው ነገ እንሆናለን ፕሮባቢሊቲ ስላልሆነ ሉትራኖች ነገ ነው እያሉ ያሉት። ስለዚህ ጀስት እንደ ኦርቶዶክስ ዲፌንድ የምናደርጓቸው ልልህ ፈልጌ ነው። መልሰልኛል። ሉተራውያን ራሳቸውን የቻሉ ናቸው፣ አንድ ሃይማኖት ነው፣ እኛ ፔንቴዎች ነን። ለምን ቢባል ያልከው ነገር ምንም አናረግበት ነገር ያተሙ ለመሰለህ አሁን አንተ የምታምኑ ሳክራመንት ለመዳን ነው አይደል? ሉትራን የሚያምኑት ሳክራመንት ለመዳን ነው። እኛ ደግሞ ሳክራመንት ጸጋ መካፈያ እንጂ ለመዳን ነው ብለን ያው እንዳልከው ያው ቲክታኩ ላይ እንደዚህ ብለዋል ራሳቸው። አንተ እኔን ኢምፖዝ ያደረኩት እኔ ነኝ። አንድ ጊዜ በትልቁ አድርገኝ ቪዲዮ ላሰማ። ኧረ አይደለም ቆይ እንደዚህ ሆኖማ አላሳየውም። ቆይ አንድ ጊዜ በትልቁ አድርገኝ አንድ ጊዜ እኔን እቺን ብቻ ላሳየውና ልክ ነው በቃ መልሶልኛል። እኔ ይሄን ብለዋል እነሱ እና ስለዚህ እነሱን እኔ ክርስቲያን ናቸው ብዬ አልቀበልም። ልክ እንደ ኦርቶዶክስ ነው ዲፌንስ ማድረጋቸው። በቃ ሉተራውያን ለእኔ ኦርቶዶክስ ናቸው ካልክ መብት ነው። ይኸው እና አቤል አቡና እነ ኤርሚያስ አበበ እነ ዳዊት ሆነው እንደዚህ ብለዋል ራሳቸው ሙሉ ከሌሎቹ ስትሪክቶች የሚመስሉኝ ባፕቲስቶች ናቸው። ባፕቲስት ውስጥም የገባበት ቦታ አለ። ከባፕቲስት ውስጥም መውጣት አለበት። የራስህ አዳራሽ ውስጥ የራስህ እምነት የመንፈስ ቅዱስ ልምምድ የምትለውን ትለማመዳለህ። በቃ ማንም አትለማመድ ብሎ የከለከለ የለም እዚህ ሚዲያ ላይ። ግን መካነ ኢየሱስ ውስጥ ገብቼ እኔ ነኝ ገቨርን ማደርጋት ሉተራውያንን እኔ ነኝ ገቨርን ማደርገው አይነት የውሸት አካሄድ ሜድ ለህሊናችንም ለያዝነው መጽሐፍ ቅዱስ ታማኝ አለመሆናችንን የሚያሳይ ነው። እዚህ ጋር ኦርቶዶክሳውያን ተሳካላቸው ምናምን አይደለም። ኬዙ ምንድነው ይሳካላቸው? እናንተ አንድ ነን ወይ ነው ዋናው ጥያቄ። እናንተ አንድ ነን። የሙሉ ወንጌልን ልምምድ አምጥተህ ቃለ ሕይወት ውስጥ መለማመድ ትክክል ነው አይደለም? የሙሉ ወንጌልን መረዳት አምጥተህ ቃለ ሕይወት ውስጥ የምንለያይባቸው ሀሳቡን ብቻ ሜሴጁን ብቻ ሌላውን እከታተላቸዋለሁ አለኝ። ቪዲዮ እኔ ጋርም አለኝ። ሀሳቡን ኦፌንድ አደረኩልህ እኮ ምን አገባኝ ታዲያ? እኔ እነሱ ስለዚህ እኔ እኛ ናቸው አይደለም ትምህርቴን ነው ማስተማር። መልካም ዞሮ አንድ አይደለንም። ሉተራውያንም ቢመጡ እንደ ኦርቶዶክስ ነው ዲፌንስ የምናደርጋቸው።
ተስማምቻለሁ። ያንተን ትምህርት ነው ያዙት። ያንተን ትምህርት ነው ያዙታ። በትምህርቱ እኮ ነው ዲፌንድ ማድረጋቸው እንጂ በወንድምነት አይደለም። ለዚህ እኮ ነው ተሙ ቅድም ሉተራውያን ለኦርቶዶክስ 5 ጉዳይ ናቸው ያልኩት። ለዛ እኮ አልዋሽም። ኦፊሻል ያ ኦኬ። ስለዚህ አሁን ደግሞ ዮኒ አይ ቲንክ ዳዊት ወንድማችን ዳዊት እኮ ብሏል እኮ የጌታ እራት እኮ ፔንቴኮስታል ጋር ከመወስድ ይልቅ አለ ኦርቶዶክስ ጋር ሄጄ በወስድ ብሏል። ስለዚህ ቅርብ እንደሆነ እኮ ተናግሯል እኮ። እግዚአብሔር ይስጠው። ስለዚህ ለይቷል ጎራውን ማለት ነው። አንተ ደግሞ አሁን ፕሮፌት በጣም የተመቸኝ ሰው ነው ጌታ ኢየሱስ ምስክሬ እና በጣም ካልም በጣም መልካም ሰው እውቀት ያለው ሰው ነው። አሁን ደግሞ አንተ መጠየቅ የምትፈልገውን ተሙሻን ጠይቀው። በዚህ መሀል ሰላሚናዬ ሴቶችን ደግሞ አፍነን እንትን ማለት አልችልም። ማለት የምትፈልጊው ካለ ከዛ በፊት ደስ ያለሽን ነገር ብትይ ደስ ይለኛል። ከዛ በፊት ሰላሚና። ዋው ደስ የሚል በእውነት እኔ ራሴ ተገርሜ ነው እና ወንድማችን የምሰማው እንግዲህ ወንጌል ማለት እንደዚህ ነው። ክብር ለኢየሱስ ሲሆን ተምዬ አንተንም ሰላም ብያለሁ። ሁላችሁን እዚህ ያላችሁት ጌታ ይባረክ። ቀጥሉ። ስለዚህ ተሙ ግን ያደረገው አንድ ነገር አንድነቱን አፍርሳል። ይህ ጥሩ ስራ አይደለም። ተሙ አሁን ያለውን ነገር እውነት ለመናገር አሁን የሉተራውያንና ፔንቴኮስታል ዮኒ ኦሪየንታል እና የግብፅ ኦርቶዶክስና ኦሪየንታል እኮ በዚህ በሁለት አካል በአንድ ባህሪ እኮ አይገናኙም። ሲጀመር ወደዛ እንሂድ ከተባለ እንዴት አንድ አካል ሁለት ባህሪ እና አንድ አካል አንድ ባህሪ ስላለ ጀስት ሊገርማቸው አይገባም እኮ አንተ አንድ አካል ሁለት ባህሪ ብለህ ነው የምታምነው። አሁንም ይኸውልህ ምን ብለህ ነው አሁን ወይ መስመር አስያዝኩለተሙ ጋሌድ ይሻል ነበር። ቆይ እነዚህ ፕሮፌት ቆይ አይደለም አላወራም ጌታን አላወራም። አንድ ደቂቃ ብቻ አንዴ ፕሮፌት ይናገር። አንድ ደቂቃ ስጠኝ በጌታ አንድ ደቂቃ ስጠኝ ሚኪ። ልታወራ የምትፈልገውን ስለማውቅ ነው። አንድ ደቂቃ ስጠኝ። ይኸውልህ አሁንም ኦርቶዶክስ ጋር ጥያቄ የምታነሳ ከሆነ አሁን ላይ በምታወራው ሀሳብ አሁን እያወራን ያለ ነው ስለ ስጋ ደሙ ነው። ስለ ስጋ ደሙ እንቀጥላለን። የፈለግከውን ጥያቄ ጠይቀኛለህ፣ በአግባቡ መልሳለሁ። ካልሆነ ግን ልታወራ የምትፈልገው ነገር ካለ ግን እኔ ደግሞ ሌላ ደግሞ ልሄድ ነው። ፔንቴኮስታል ላይ ራሱ ሌላ ፔንቴኮስታል እንዳለ ደግሞ እዚሁ ጋር ደግሞ ልጀምር ነው። ስለዚህ ቆይ ልነግርህ እኮ አንድ ጊዜ አዳምጥ። ስለዚህ እኔ ፎሎ አደርጋለሁ። የሚገርም ነገር ለፎሎ አደረኩ መሰለህ። ሚኪ አዳምጠኝ። ለመሰለህ ፎሎ ማውራት ትችላለህ አባቴ። መድረኩን ከፍቼዋለሁ። ለመሰለህ ፎሎ ያደረኩት ጭራሽ አልጀኩልም። ፕሮፌትዬ ለምን ፎሎ እንዳደረኩ ልንገርህ። እዚህ ቲክታክ ላይ ያሉ ፕሮቴስታንቶች ግማሹ ሌላው ጥግ ይዞ ጉርብተኛ ምናምን ሆኖ ሲበታተን አውቃለሁ። አንተ በጣም የተረጋጋ ሰው ነህ። መረጋጋትን ወድጄዋለሁ። ስለዚህ ቶፒኮች ነገ ከነገ አንተ ስከፍት እኔ አንተ ጋር መጥቼ እጠይቅሃለሁ፣ መተህ ትጠይቀኛለህ። ዮኒ ሲከፍት መተን እንማማራለን። አሁን ጀመርን እንጂ አልጨረስንም። እንድንጨርስ የምፈልገው ምንድን ነው? እኔ እናንተ ተተቻችተንና ተሰዳድበን እንድንለያይ አልፈልግም። ላውርድ ውረድ በስልጣና ላይ ምናምን የሚባሉ ነገሮች ስለሚያስጠሉኝ እና ከልብ አክብሬ ነው ያዳመጥኩ። ጌታ ምስክሬ። ስለዚህ ቶፒኮች እንዳለ እኔ አሁን ያው ጥያቄ ነበረኝ፣ ኦቨርሻዶ አደረገው ምናምን የሚለው ላይ ጥያቄ ነበረኝ፣ ተውኩት። ነገ አገኘሃለሁ። ገባ? በጣም በአግባቡ እግዚአብሔር አምላክ ይህንን ባህሪን ሳይቀይር ለምቢባል አሁን ቲክታክ ላይ ያሉ ሰዎች አሁን ያዩ አይደለ? ባህሪያቸው እንዳንተ ይመጡና ባህሪያቸውን ይቀያይሯቸዋል። የሆነ ጉርበተኛ ውስጥ ይከቷቸዋል። እንደሱ ሳትሆን በዚህ አቋም በጣም አክብሬ ነው ማዳመጥ፣ አክብሬ ነው እንድታዳምጠ የምፈልገው። እኔ ከአቅሜ በላይ ራሱ የሆነ መልስ ቢኖር አላቀውም ነው የምልህ። ገብቷል? አንተም ደግሞ አላቀውም ብትለኝ ራሱ አይከብደኝም። ስለዚህ ወደ ጥያቄ ግባ። በጣም ነው ማመሰግነው። ትህትናን ወድጄዋለሁ። እሺ ተባረክ፣ ጸጋ ይብዛል። ጀስት ምንድነው ቅድም አንድነታቸውን አፈረሰ ብሎ ዮኒ ያው ከአንደበት ያለፈ ነገር አጋጣሚ የወጣ ነገር ነው ሲል ጀስት ይሄን ኦፌንድ ማድረግ ስላለብን ለመሰለ እንደዚህ ነገር እያጠራ ማንሄድ ከሆነ ድብብቆች ቶፒክ ላይ ተሙ አንዴ እኔን ስለሆነ እኔን ሜንሽን ስላደረገ አንተ ባልከው ኦርቶዶክስ ጋር ሄጄ ብቆርብ ይሻለኛል። ኦርቶዶክስ ጋር ሄጄ
እኮ ብቀርብ ይሻላል ከሌላ ከምቆር ጨረስን ብሎ እኮ። ያለው አለ። ይኸው እንደ- የማንቀበል ቆይ ተሙ የማልቀበላቸው ብዙ ነገሮች አሉ ከሉተራውያን ብለህ አንተም በደንብ ስፔሲፊክ አድርገህ ተናግረዋል። ስለዚህ ልዩነት አላችሁ ማለት ነው። ኮምፕሊትሊ እኔ የጨመርኩት ነገር የለም ያ አይደለ? እኔ ወደ ጥያቄ ጎሄድ ጠይቅ። ወደ ጥያቄ ልገባለሁ። ጀስት ግን ምንድን ነው አሁን ቅድም የነ ኤርሚያስንም የአንዳንድ ሰዎች ድምፅ እየመጣ ነበርና ይህን አንዳንድ ሰዎች ምን ብለዋሉ? ሉተራን እና ፔንቴኮስታል ዘሴም ናቸው ምናምን እያሉ ነው አይደለ? ኦኬ ወንድምነት እኮ ሊበልጥ ይችላል። በአንድ ሰርክል ውስጥ ነው ያለ ነው። ነገር ግን ትምህርታችን አንድ አይደለም። ምን ማድረግ አለብን ታዲያ? ዮኒ ይሄ እኮ ዲፌንስ ማድረግ አለብን። ምንም የምትፈራው ነገር እኮ አይደለም። ስለዛ ለዛ ነው ያልኩት። ደሜም ደግሞ ትንሽ እንትን እንዳይለው ግብፅና ኦሪየንታል በዚህ በክርስቶሎጂ ላይ ራሱ ያላት እንትን ክሌም የተለያየ ነው። ስለዚህ ሉተራንና ፔንቴኮስታል ተካፈሉም ሲባል ጀስት ኦርቶዶክስም ሁለት ፖዞን አለ ፓፓ ቆይ ይመጣል ይጨርስ ሙሉ ሀሳቡ ታፕታፕ እያደረጋችሁ ቤተሰብ ፖዝ እየሆነ ነው። እኔን እየነካችሁ ታፕታፕ አድርጎ አንዴ ጨርሻለሁ። ፕሮፌት ቀጥል። አዎ ተሙዬ ያለኝ ጥያቄ ቅድም ድናሃል ስልህ አዎ ድኛለሁ አልከኝ። እርግጥ ድናሃል? ጥያቄ እኔ አዎ ወይ አይደለም ነው እኔ የምፈልገው። አዎ ወይ አይደለም ነው ድናሃል ስልህ። ከዛ ጥቅስ ስጠኛለህ። መዳኔን ድናሃል ነው ጥቅስ መሰጥ እርግጠኛ ነህ? መዳን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብበው። ምን ይላል? አንብበዋ። እሺ ዮሐንስ ወንጌል 3 ምዕራፍ 3 ቁጥር 16 ዓለም ድረስ አንድያ ልጁ እስከ መስጠት ድረስ እንዲህ ዓለምን ወዷልና የሚለው እና አንብበው። እሱ አንተ አሁን መዳንን እርግጠኛ ያደርጋል። እሱ ጥቅስ አንብበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ እንዲሁ ዓለምን ወዷልና። በማን የሚያምን? በልጁ የሚያምን በቃ አመኛለሁ። ጥቅስ ከፈለ ስለዚህ አሁን በዚህ ሰዓት አሁን በተናገርክበት ሰዓት አንተ ድናሃል? የእግዚአብሔር ልጅ ነህ? ያልዳንኩበት እውነት ላይ እንዴት እኖራለሁ? ጥቅሱን እየሰጠው። ኦኬ። ስለዚህ ታዲያ እንድናለን የምትለው ታዲያ የትኛውን ድነት ነው እንድናለን ብለህ? ይሄ ኤክስፕሬሽን ሳርቲፊኬሽን ናቸው። ድነናል፣ እየዳንን ነው፣ ገና እንድናለን የሚለው አንተ እኮ አፈረስከው። አሁን በአግባቡ ልመልስልህ፣ ላብራራለህ። አሁን ጥቅስ ስጠኝ ለምትለው ጥቅስ ስለሰጠው ለሚባል ድህነቴን ወደምጠራጠርበት ወይኔ ጉዴ ፈላ የምልበት መዳን ውስጥ አልመጣውም። እኛ ለምሳሌ ያክል እንደ ፕሮቴስታንት ድናሃል ወይ አሁን ብትሞት መንግስተ ሰማያት ትገባለህ ወይ ሲባል ኋይ የመንግስተ ሰማያት ባለቤት ማን ነው? የመንግስተ ሰማያት ባለቤት ማን ነው? ሶሪ አንድ ጊዜ አይ መርሳት የሌለበት ነገር አሁን ድኛለሁ ብለኸኛል። ባይዘው ቆይ ወንድሜ ቆይ አሁን ይሄን ድኛለሁ ያልከውን በጣም ብዙ ሰው እየሰማ ነው። ከዚህ በኋላ አልዳንኩም ካልክ ደግሞ ከባድ ነው የሚሆነው። ገና ድናለሁም ካልክ እድል ብትሰጠኝ ደስ ይለኛል። የሆነ የሰደበኝ ሰው ስላለ ዩዘር ኔሙን እየጻፍኩት ነው። ቆይ እኔ ሚውት አደርገዋለሁ ብሮ። አይ ለምን እኔ በኋላ ለምን እኔ ቤቴ ሲገባ ሲመጣ ስለምቦልከው ነው። ለዛ ነው። ኦኬ ፕሌስ እዚህ ጋር ተራ ነገር ቁም ነገር እያወሩ ደስ የሚል ነገር እየተነጋገሩ በደንብ ደስ የሚል ነገር ነው የሚያወሩት። ስድድብ የለ ፍቅር ነው። ስለ ጌታ ነው የምንነጋገረው። በዛ ባለበት መበሻሸቅ ባታረጉ ከስር ደስ ይለኛል በእውነት እና ፕሊስ ተው፣ አቴንሽን አትስረቁ። በጌታ ፍቅር ነው ፍቅር። ስለዚህ በፍቅር የምንሰባበከውን እሱ ደግሞ አላቪ ቦው በፍቅር ስለሆነ በፍቅር ይሁን ፕሊዝ። ደስ አይልም። ተባረኩ። ሁለቱም ወንድሞቻ የምንወዳቸው ወንድሞቻችን ናቸው። ስለዚህ ጥሩ ውይይት ላይ መጥፎ ነገር ባጽፉ ደስ ይላል። ተባረኩ። እሺ ስለዚህ ይኸው ተሙ ጥያቄን መልስ። ያ አሁን ተመስገን ድናሃል ወይ ለሚለው ጥያቄ አወድኛለሁ። ወደ ምድንበት ነገር መዳንህን በምን አረጋገጥክ ሲባል ጥቅስ ሰጥቻለሁ። ያንን ጥቅስ ስሰጥ ግን ልክ ፕሮቴስታንቶች ተነስተው አሁን ድናሃል በዚህ ሰዓት ብትሞት መንግስተ ሰማያት ትገባለህ ሲባል አሁን ማብራራት ስላለብኝ አዎ ይላል። አዎ ሲል ከምን አንጻር ጴንጤ ሆኖ እንደዚህ የሚያደርግ አለ? ለምሳሌ ያክል ገላትያ 5:19 ላይ ወይም ከ18 እስከ 20 ድረስ ያለውን አነባለሁ። በመንፈስ ብትመሩ ግን በሕግ በታች አይደላችሁ፣ የሥጋ ስራዎች የተገለጡ ናቸው።
እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የመሳሰሉ ነው ይላል። እነዚህ ጴንጤዎች ይህ ሁሉ ነገር እያለባቸው ድናሉ ስትለው አዎ ይላል። ምቀኝነት አለበት እኮ ልመልስ በአግባቡ ቆይ ልመልስ። አሁን ቅድም ላይ አንተ ስታብራራ ቅድም ላይ ጸጥ በለም ስባል ጸጥ ብዬ ነው ሳዳምጥ የነበረው። ጸጥ ብዬ መብት እንኳን የለኝም ነበር። አሁን ይህን ሳውራ እኔ ስለ መዳን የጠየከኝ ለምን እንደሆነ ትቢተኛ ማልሆንበት ትልቁ ምክንያትን ቤተክርስቲያን ያስተማረችኝን ነው መነግርህ። በመንፈስ ብትመሩ ሕግ ከሕግ በታች አይደላችሁ። የሥጋ ሥራዎች የተገለጡ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ንቀት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፈን እነዚህ ናቸው። እነዚህን ሁሉ የሚያደርጉ እርስ በርስ የሚጨቃጨቁ እንዲያው ልጨርሰው ሐሳቡን አስቀድሜ እንዳሉ እንደዚሁ ያሉ የሚያደርጉ የእግዚአብሔርን መንግሥት አይወርሱም። 4 ነጥብ ትጨርሰው። ስለዚህ አንድ ጴንጤ ተነስቶ ድናሉ በኢየሱስ አምኜ ጸድቄ አሁንማ ጸድቅ ያለው በአብ ቀኝ ነኝ ያለሁት ይላል። ቀኝና ግራን እንኳን የማይለይ ነው። ስለዚህ እኔ አሁን በዚህ ሰዓት ለምንድን ነው ተመስገን ተነስተ ድናሉ? አዎ ለመዳንና ምድንበት ሃይማኖት ውስጥ ነው ያለሁት፣ ግን ድህነቴን የማስፈጸም ነኝ። ቀደም ጳውሎስ እንዳለው አውድኛ ቆይ እኔ አልገባሁብህ። አሁን አልገባሁብህ። አንተ ስትመልስ እኔ 20-30 ደቂቃ እስከጨርስ ድረስ ሚዩት አድርጌ ነበር ሳዳምጥ። አሁን አዳምጠኝ አንተ። ስለዚህ እኔ ኦርቶዶክሳዊ ክርስቲያን ነኝ። ሰነፍ ጴንጤ ሲጠይቀኝ ድናሃለሁ ለሚለኝ አውድኛለሁ ነው መልሱ። ለሚባል ክርስቶስ ኢየሱስ እንደሚያድን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተናግሬያለሁ። ነገር ግን አጥንት ለሚገባው አጥንትን መሰጥ ከሆነ ደግሞ እንዴት ነው መመልስለት? በአግባቡ እመልሳለሁ ማለት ነው። ይሄን ስመልስ ራሱ እየዘሞተ ራሱ እያማ ከራሱ ጋር ኃጢአትን እየሰራ ምን ይላል? ድኛለሁ ይላል። ይሄን ነገር ላለማድረግ ቤተክርስቲያን ምን ብላ አስተማረች? የመዳን መንገድ ኢየሱስ ነው፣ መዳኛውም እሱ ነው። አውድኛለሁ ብዬ ግን እንዳልወጣጠር ግን እንደ ቸርነቱ ቸር አምላክ ከኔ ጋር ነውና፣ ስለዚህ ተመስገን። አሁን ብትሞት መንግስተ ሰማያትን ትወርሳለህ። ቸሩን አምላክ ሰጪውን የሆነውን አምላክን ይዤ ተከትዬ እንዴት ነው ማለት ነው? ግን እንደ ቸርነቱ ቸር ነውና ምሕረቱም ለዘላለም ነውና እሱ ቸር አምላክ ስለኔ ያውቃልና እንደ ቸርነቱ ብዬ ነው በእግዚአብሔር ላይ መታመነው። ቸር ነውና ምሕረቱም ለዘላለም ነውና ስለሚል መጽሐፍ ቅዱስ እንደ ቸርነቱ ብዬ እመልሳለሁ። ይህ ነው ኦርቶዶክሳዊ አስተምህሮ። ስለዚህ ድህንነት በስራ የሚገለጥ ነው ቴክኒካሊ አብሶሉትሊ እንደዛ ነው መጽሐፍ ቅዱስ የሚለው። ያ እምነት ያለ ስራ ሙት ነው ይላል። ያ እሺ ዮኒ፣ አሁን ስሰማው እንደ ጥያቄ የነበረው ድናል እርግጠኛ ነህ ነው? አዎ እርግጠኛ ነኝ አለኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ተናገረ። ከዛ በኋላ ደግሞ ድኛለሁ ደግሞም እየዳንኩ ነው የሚል ነገር፣ ሁለት አይነት ነገሮች አውርቷልና የድነት ትምህርት ላይ ሁለት አይነት ነገር አለ ወይ? ድነት አንዴ ነው፣ ሁለቴ ነው፣ ሶስቴ ነው የሚፈጸመው በመንፈሳዊ ዓለም ላይ? በጣም ጥሩ። ስንት አይነት ድህነት አለ? ጴንጤዎች ስለማያውቁ ላስተምራቸው። እኔ ከቅድስት ንጽሕት ከሆነችዋ ከኦርቶዶክስ ተዋሕዶ ስለተማርኩኝ ሁለት አይነት ድህነት አለ። የመጀመሪያው ድህነት የስጋ ድህነት፣ ሁለተኛው ድህነት የነፍስ ድህነት። ሰው በክርስቶስ ኢየሱስ አምኖ የስጋ በሽታ ቸነፈር ቢነካው ቤተክርስቲያን ዮሐንስ ወንጌል ምዕራፍ 11 አውጣልኝ የአልዓዛርን ታሪክ ከስጋ ሞት እንዴት እንደዳነ። 11 ስንት? ምዕራፍ 11ን አንብበው። እኔ ሙሉ ታሪኩን ወደዋለሁ፣ ግን ወደ ሙሉ ታሪኩን የአልዓዛር ታሪክ በጣም ነው የሚያዝናናኝ። ዮሐንስ ወንጌል ምዕራፍ
11 ሙሉን ወደዋለሁ ታሪኩን። ግን ታሪኩን ስለማውቀው ልበልልህ። ኢየሱስ ክርስቶስ አንድ ወዳጆች ነበሩት፣ እነ ማርታና ማርያም የምትባል የእነሱ ወዳጆች ነው ኢየሱስ ክርስቶስ። ያ ኢየሱስ ክርስቶስ አልዓዛርን የሚወደው ነበር። ነገር ግን አልዓዛር በታመመ ሰዓት ላይ ያስጠሩት ነበረ እነ ማርታ ሲያስጠሩት ምን አደረገ? እመጣለሁ ይላቸዋል። እመጣለሁ እያለ ኢየሱስ ክርስቶስ ዘገየባቸው። አሁንም ና ሲሉት እመጣለሁ እያለ ኢየሱስ ክርስቶስ ዘገየባቸው። አልዓዛር አረፈ። አይገርምም? ሳያድነው ከስጋ በሽታ እመጣለሁ እያለ እሱ ደግሞ ምን ይላል? ብታምኚውስ የእግዚአብሔርን ክብር ታያለሽ ብሎ ነግሯታል ኢየሱስ። ከዛ ከስጋ በሽታም ሳያድነው አልዓዛር ሞተ። ኢየሱስ በአይሁድ ታሪክ የሰው ልጅ በሶስተኛ ቀኑ ሰውነቱ ይፈነዳዳል ብለው ያምናሉ። ኢየሱስ ሕግን ታሪክን የሚሽር ድንቅ አምላክ መሆኑ የሁሉ ባለቤት መሆኑ ከሕግም በላይ ከታሪክም በላይ ከዝናም በላይ እሱ የበላይ መሆኑን በአራተኛ ቀን መጣ። ሲመጣ እነ ማርታና እነ ማርያም ለቅሶ ተቀምጠዋል። ለቅሶ ተቆምጠው ኢየሱስ መምጣቱን በሰሙ ሰዓት ላይ እንዲያውም አንተ ብትኖር ኖሮ እኮ ወንድማችን ባልሞተ እኮ ብለውታል። የነሱን ወዴት አኖራችሁ ሲል የነሱን እንባ አይቶ ክርስቶስ ኢየሱስ እንባ ፈሰሰ። ሰው ስለሆነ ፍጹም ሰው ስለሆነ አየህ፣ ያ ኢየሱስ ክርስቶስ ፍጹም ሰው ስለሆነ እንባን አፈሰሰ። ከስጋ በሽታ ብቻ አይደለም ከሞት በሽታ ክርስቶስ ኢየሱስ አስነሳው አልዓዛርን። አልዓዛር ሆይ ና ውጣ አለው፣ አወጣው። ስለዚህ ይህ መዳን አለ። ሁለተኛ መዳን ደግሞ አልዓዛርን አላዳነውም፣ አላስወጣውም። ፍቅርና ይድቁ አላቸው። እንዲሁም አንድ እዚህ ጋር ከስር ላላችሁት አንድ ነገር ልናገር። በጣም ለምትስቁ በጣም ነው ያሳፈራችሁኝ። ወንጌል እናውቃለን የምትሉ ፕሮቴስታንት ወንድምና እህቶቼ የሳቃችሁት ነገር በጣም አስቆኛል። ለምን መሰላችሁ? በመጀመሪያ የስጋ መዳንና የመንፈስ መዳንን እንኳን ለይታችሁ አታውቁም። ጌታ ኢየሱስ ምስክሬ፣ አታውቁም ያላችሁ እውነቱን ነው። አሁን ያየሁት እሱን ነው። በስጋ ታሞ ሞቷል አልዓዛር። በስጋ የሞተውን በስጋ አስነስቶታል ጌታ ኢየሱስ ክርስቶስ። ይሄ በስጋ መዳን ነው። ይህንን እንኳን ትርጉም አያውቁም። በእውነት አታውቁም ያላችሁ ጌታ ኢየሱስ ምስክሬ እውነቱን ነው። በስጋ የሞት አለ፣ በስጋ ሊያድነው አልዓዛርን አዳነው በስጋ። የመንፈስ ደግሞ መዳን አለ። በመንፈስ በጌታ በኢየሱስ ክርስቶስ አምኖ መንግስተ ሰማያትን መውረስ። ይህንን እንኳን ማወቅ የማትችሉ ሰዎች ስስቁ ስናይ ምንም ያህል እውቀት እንደሌላቸው አሁን እያየው ነው። ለካ ዝም ብዬ ነው የካብኳችሁ በባዶ ሜዳ። ጌታ ኢየሱስ በባዶ ሜዳ ነው የካብኳችሁ። በቃ ይኸው የስጋው መዳን ምን ልትሉት ነው? ከስጋው አልፈወሰው እሱ መዳን አይደለም፣ የስጋ ፈውስ ነው። እንደገና ደግሞ የመንፈስ ቅዱስ አለ፣ ዘላለማዊ ህይወት የምትወርስበት አለ። አልዓዛር አሁን በስጋ ነው የተፈወሰው። ይህንን እንኳን መለየት የማይችሉ ሰዎች ከስር መጥተው ሙድ ሊይዙ ሲሞክሩ በእውነት ማፈሪያ ናችሁ። ጌታን ማፈሪያ ናችሁ። ስለዚህ ተሙቀጥል። ስለዚህ የስጋ መዳንን አሳይቷል። እዚህ ጋር በነፍስ ደግሞ የሚሰራ አለ። የነፍሱን ይነግራል። እኔ አሁን ይሄ የነፍስ መዳኑን ከመቀጠሉ በፊት ጀስት ይሄ የአልዓዛር ታሪክ ነው። አሁን እኛ ከምናነሳው የአልዓዛር ታሪክ እኛን አይመለከተንም። አንድ ነገር ኢየሱስ ክርስቶስ አይደል እንደ ከሙት ያስነሳ። የአልዓዛር ታሪክ እኛን አይመለከተንም። ጥያቄ ስጠይቅ እኔ ጥያቄ ጠይቄ ዝም ብዬ ነበር ሳዳምጥ ነበር። ኢየሱስ መጥቶ የስጋው ለተሙ የስጋ መዳኑን ገና ኢየሱስ መጥቶ ሊያስነሳው ነው እያለ ነው። እና ምንድን ነው ታዲያ አልዓዛር የተጠቀሰበት ምክንያት የስጋ መዳን በስጋ ክርስቶስ አሁን ለምሳሌ በስጋ የታመሙ ወንድምና እህቶችን ለምሳሌ በጸሎት ይፈወሳል። ይሄ ስጋ ቆይ አንዴ የስጋ ፈውስ አይደለም። የሆነ ሰውን ታሞ ለምሳሌ ቆይ አንዴ ለምሳሌ ማስተር አብነት ታሟል። ጸልዮ የሚፈውሰው አልተገኘም። በመጀመሪያ ደረጃ ተወሱ። ምን አይነት ጥያቄ ነው ጠይቀው ገብቷል። ስለዚህ በስጋ የታመመን
በክርስቶስ አድርገህ ከስጋው በሽታ እንዲድን ማድረጉ አንደኛው የመዳን ስራ አይደለም? ሁለተኛ ደግሞ የመንፈስ ዘላለማዊ ህይወት የማግኘት መዳን አለ። ሁለት ነው ያለው። እኔ ቆይ አንድ ጥያቄ ነው የጠየቀኝ። መዳን ላይ አልጨረስኩም። አዳምጥ ተማር። አልጨረስኩም። አሁንም ደግሞ ኢየሱስ መጥቶ ነው የሚያድን ለምትለኝ እኔ አምላክ እምገድበው አይደለም የመጀመሪያው ጉዳይ። አሁን ችግሩ ምንድን ነው? ጴንጤ ቤት ኢየሱስን ገድበውታል። ጣዖት ነው የሚያመልኩት። በቃ አውቀውት ጨርሰዋል። እኔ ምህረቱ ማለዳ አዲስ የሆነ ድንቅ አምላክን የተከተልኩት ቀናስን ሌላ ክብር የማይበት ድንቅ አምላክን ጣዖት ሳይሆን አምላክ ነው መከተል። አምላክ ስከተል ሊመጣ የሚችል ሊቀር የሚችል መልእክተኛ ሊልክ እሱ እንደ ፈቃዴ ሳይሆን እንደ ፈቃዱ የሚሰራ ነው። የኔ አምላክ ሰምቶ በእሳት የሚመልስ ነው። ጸሎት የሚሰማ ነው። የሚናገር ነው። የሚያደርግ አልጨረስኩም። ዝም ብለህ አዳምጠኝ። ወንጌል ነው የማወራው። አዳምጠኝ አሁን። ስለዚህ የኔ አምላክና የአንተ አምላክ ልዩነቱ አንተ ጣዖት ነው የምታመልከው፣ ገድበኳል። እኔ ደግሞ ምገድባለን። ገደባ አልባ አይደለም የኔ አምላክ። ሊትራሊ ዮኒ እያሰደብከን ነው። ጣዖት ነው የምታመልከው እያለ ነው ዮኒ። እኔ እኮ ጠየቅኝ እኮ ምን ላድርግ? ያለው መሰለ ምህረቱ የተገደበ አለ። ለምሳሌ አሁን ድኛለሁ በኢየሱስ በቃ ብለው ያከተሙ ሰዎች ብዙ በክርስትና ህይወት አለ። በቃ ድኛለሁ ብለው መልስ አልጨረስኩም። ዮኒ መልስ በአግባቡ አጥግቤ አልጨረስኩም። የለም አሁን እንደዛ የሚል የለም በጴንጤ ለምን ተቆይ ጣዖት ነው የምታመልኩት አለ። አንተ እንደምታምነው እንደዛ ነው ዮኒ። እሱ ጋር ስተት ዘላለማዊ ነው። ሁሌ ፍቅሩ አዲስ ነው። ሁሌ ሁለመናው አዲስ ነው። የክርስቶስ ነገር አዲስ ነው እየሆነ ነው የምንሄደው። መጽሐፍ ቅዱስ ነው የሚናገረው። ሁሌ አዲስ ነው። ግን የሚገድቡ ሰዎች አሉ። አንድ ድኛለሁ ከዚህ በኋላ ምንም ችግር የለብኝም የሚሉ ብዙ የስተት ትምህርቶች አሉ። የስተት ትምህርቶች የነፍስና ግን ይሄን አልጨረስኩም እያለ ነው። ያንን ንግግሩ ቢስተካከል ጥሩ ነው። ተሙ ያ ንግግር በመሀል ያለ ፕሮቮክ ነገር ደስ አትልም። እሺ ፕሮቮካ ደስ አትልም። እኔም እንደዛው ነኝና ያው ፕሮቮኩ አይመለከትሽም። ይዩት አድርጊ እንዴ ኖ ተሙሻ በፍቅር እህቴ ናት አይደለም? እህቴ ናት። በጣም ማከብራት፣ በጣም መታከብረኝ ናት። ቤተሰብ ናችሁ? እሺ ቤተሰብ ናችሁ። ታንክ ዩ። እሷም ባለቤቷም ለእኔ ቤተሰቦቼ ናቸው። ግን አሁን ስለማይ አሁን ላይ እሺ ተቀብያለሁ። የነፍስና የስጋ መዳን ተቀበልኩት ልበል። እሺ ሌላ ጥያቄ አለኝ እዚሁ ላይ መልስ አልጨረስኩም ወይ ደግሞ ይሄን መልሱን ዮኒ ቢያንስ የለም አጠራጠር ያድርገን እናውራ። እሺ አይ ግን ለአንተ እኮ የሚገርም ብዙ ሰዓት ሰጥቼ ኤክስፕሌን እንድታረግ ብዙ ሰዓት እንድትናገር ሰጥቻለሁ አይደለ? ፕሮፌት አልሰጠው በደንብ አድርገህ የምትፈልገውን ያህል ፖይንት አድርገህ ስትዘጋ ነው ጠይቀኝ ተብለ አንተም ደግሞ እንድጠይቀ የተደረገው። አሁን ደግሞ እሱ 2 ደቂቃ እንኳን አላወራ። አፋፉን ካልኩት ምን ብዬ መርጥ እኮ አልሰጠሁትም። ስለዚህ አውራና ጥያቄዎች ካሉ ያዝና አንተም ደግሞ በተራ እዚህ ጋር እንደዚህ ብለህ ኤክስፕሌን ታደርግለታል። ያስማማናል? ኦኬ ታንክ ዩ ሁለታችሁም። እኔ በጣም ደስ የሚል ትምህርት እየተማርኩ ነው ፕሮፌት ሚኪ፣ በእውነት ነው የምልህ ደስ ብሎኝ እየተማርኩ ነው ካንተ። ቀጥል ተሙሻ። እግዚአብሔር ይመስገን። ወንጌል ስበክ ስባል በጣም ነው ደስ የሚለኝ። በጣም በህይወቴ ሊያረካኝ የሚችለው ነገር ቢኖር ወንጌል ነው እና መዳን ጴንጤ ቤት አንድ መዳን ነው ያለው። እሱ መዳን የነፍስ መዳን ነው። የስጋ መዳን አያውቁም። ስለማያውቁ ነው ስለ ስጋ መዳን ሳወራ ግራ የተጋቡት። ቤተክርስቲያን ደግሞ ባለሙሉ ስልጣን ናት። ክርስቶስ ኢየሱስ በደሙ ስለተከላት ከስጋ በሽታም ከምን የምታድናት ኢየሱስ ክርስቶስ መጥቶ አድኗል፣ ፈውሷል። አሁንስ ሌላ መዳን ደግሞ አለ። ያ መዳን ምንድነው? የነፍስ መዳን። በልጁ የሚያምን የዘላለም ሕይወት አለው ስለሚል ሰው በክርስቶስ ኢየሱስ ካመነ የዘላለም ሕይወት ይኖረዋል። ለምሳሌ ያክል ኤፌሶን 4:5 ላይ አንድ ጊዜ አንብበው ዮኒ። እንዲሁም ኤፌሶን 4:5 እስከ 6 ያለው ነበር። እሺ
ኤፌሶን ምዕራፍ 4 ከቁጥር 5 እስከ 6 ነው። አዎ እሺ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ከዛ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አሜን። በአንዲቷ ሃይማኖት፣ በአንዲቱ ጥምቀት፣ በአንዱ ጌታ የሰው ልጅ ሲያምን የሁሉ አባት የሆነው ክርስቶስ ኢየሱስ የዘላለም ሕይወትን ይሰጣል። ከዚች ቤተክርስቲያን ውጪ፣ ከአንዲቷ ሃይማኖት ውጪ፣ ከአንዲቷ ክርስቶስ ኢየሱስ ውጪ፣ ከአንዱ ጥምቀት ውጪ የዘላለም ሕይወት አታገኝም። እሱም የሁሉ አባት እግዚአብሔር ስላለ ይህ ነው የዘላለም ደግሞ ሕይወት የነፍስ መዳን የምናገኘው በዚህችዋ ቤተክርስቲያን ውስጥ ነው። አመሰግናለሁ። ጨርሻለሁ። ኦኬ እሺ። አሁን የዘላለም ሕይወት ማገኘው በዚህ ነው አልከኝ። እሺ በጥምቀት ታገኛለህ? በጣም አጠር አድርገን እናውራና ጥምቀት ለመዳን ነው እሱ ከሆነ ጥያቄ ማርቆስ 16:16 ናውጣ አይደለም? አይ አዎ ወይ አይደለም እኮ እሱ ከሆነ መልስ ማርቆስ 16:16 ናውጣው። ያመነ የተጠመቀ ይድናል ያል መጽሐፉ። እንደዛ አይልም። ያመነ የተጠመቀ አይልም። ያላመነ ይፈረድበታል። ረስተዋል አይደለም? ኧረ ተው፣ እሱ አይልም። ኦኬ የሚለውን ልናገር እኔ። ያ እንደዛ ነው የሚለው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ቴንክ ዩ። አሁን መልሰሃል። ዮኒ አንተ አንብበቀዋል፣ እሱ ግን አላነበበው። ኦኬ ይሄንን ይላል። ከዛ ምንድን ነው የሚለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አትሂድ። ያ ስለዚህ ጥምቀት ያድናል። አዎ ድብን አድርጎ ሰው አምኖም ተጠምቆም ይድናል። ለምን መሰል? የመጀመሪያው ጉዳይ ይኸውልህ፣ የመጀመሪያው ጉዳይ ጴንጤ ቆይ አልመለስኩልህም። ታዳምጥ ነበረ አንተ ስታወራ፣ እኔ ቁጭ ብዬ ሳዳምጥ ነበረ። ቆይ አዳምጠኝ አንድ ጊዜ። ተመለሰልኛ? አልተመለሰልህም። አልጨረስኩም፣ መልስ አልጨረስኩም። ጠብግብ ብዬ ነው መመለስ። ለአንተ እድል ሰጥቼ ዝም ብዬ ሳዳምጥ አልነበር? የመጀመሪያው ጊዜ ጴንጤ ጥቅስ አያውቅም፣ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደለም። የመጀመሪያው ጉዳይ አትበል እንደሱ አልጨረስኩም። ምክንያቱም ኦርቶዶክስ እንደዛ አላለም። ይኸውልህ እሱ በክብር እኛ ጋር ባለው ነው የሚያወራው። ጴንጤ እያልክ ኖ ፕሊዝ የምታደርገው አንተ ጥያቄውን እንጂ ጴንጤ እንደዛ አያውቅም፣ ጴንጤ እንደዚህ ነው ምናምን ይቅርና በምትነጋገሩት ንግግር ላይ መጽሐፍ ቅዱሳዊ በሆነ ነገር ላይ ብቻ ተነጋገሩ። ነው አደራ። ፕሊዝ አትበል እንደሱ። የአንድ ቤተክርስቲያን መሪ እግዚአብሔር ይባርክ። እኔ መልስ ብቻ በአግባቡ ብቻ አልመልስ። የአንድ ቤተክርስቲያን መሪ የሆነ ሰው በፕሮፌትነት ሲያገለግል የሚገኝ ሰው መጽሐፍ ቅዱስን ስነግረው ይላል እንደሚለው ነው የሚያለው። እንደሱ ግን አይደለም የሚለው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያለ ምክንያት አልገባችም። ሰው ዛሬ አምኖ ነገ ተጠምቆ ከነገ ወዲያ ይድናል አይደለም የሚለው። ሰው ካመነም ከተጠመቀም አለመዳን አይችልም። ያለ ምክንያት መጽሐፍ ቅዱስ ላይ ስላልገባች። መጽሐፍ ቅዱስ ላይ ፊደልም ጥያቄ ምልክቶችም የትኛውም ስርዓተ ነጥቦችም መልስ ስላላቸው የራሳቸው ትርጓሜ ስላላቸው፣ ስለዚህ ሰው አምኖ ተጠምቆም ይድናል። እምነትን ጥሎ አልጨረስኩም። እምነትን ጥሎ በመጠመቅ ብቻ የሰው ልጅ አይድንም። እምነትን ጥሎ ስጋ ደሙን በመውሰድ አይድንም። መጀመሪያ ስጋ ደሙን ለመውሰድ የሚወሰደው አምላክ መታወቅ አለበት። ሰው መጀመሪያ ከመጠመቁ በፊት ኢየሱስን ካላወቀው አይድንም። ሰው አምኑ ያመነውን አምላክን ጠንቅቆ አውቆ ጨርሶ ከጨረሰ በኋላ ምን ያደርጋል? ኢየሱስን አምኜዋለሁ፣ ስለዚህ ምን ላደርግ? እጠመቃለሁ፣ ስጋ ደሙን እበላለሁ። ለምን? ምን አለ? እኔ እንካችሁ ስለ እናንተ የሚቆረስ ስጋዬ ነው፣ እንካችሁ ስለ እናንተ የሚፈሰው ደሜ ነው ብሎ የሰጠው ክርስቶስ ራሱ ስለሆነ፣ ስለዚህ እነዛ የበጉ ሐዋርያቶች 12ቱ የበጉ ሐዋርያቶች ክርስቶስ ኢየሱስ አምላክ መሆኑን ያውቃሉ፣ ያምናሉ። ስለሚያውቁ አቆረባቸው፣ ስለሚያምኑበትም አቆረባቸው። ስለዚህም ነው እኔ የሐዋርያቶችን አምላክ ስለምከተል
ያለ ኢየሱስ ማመን ምንም አይነት መዳን እንደማያመጣ ስለማውቅ እምነት ተንጠልጥሎ ጥምቀት አያድንም፣ ጥምቀት ተንጠልጥሎ እምነት ብቻውን አያድንም። አንድም ቦታ መጽሐፍ ቅዱስ ላይ እምነት ብቻ አዳነ ተብሎ አልተጻፈም። ስላልተጻፈ ጸጋው በእምነት አድኗቸዋል፣ ያመነም የተጠመቀም ይድናል እያለ ስለሚመጣ እንደዚሁ ደግሞ ጳውሎስንም ደግሞ ሂድ ታጠብ ከኃጢአትህም ንጻ ስለተባለ ስለዚህ በአግባቡ ሰው ለመዳን ምን ያስፈልገዋል ከተባለ አምላክ ያስፈልገዋል። አምላኩን ማወቅ ያስፈልገዋል። ያንን አምላኩን ካወቀ በኋላ አምላክን ለማግኘት ምን ማድረግ አለብን? እኔ ስለ ንስሐ አጠምቃችኋለሁ፣ ከኔ በኋላ ግን የሚመጣው ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔ ስለ ንስሐ አጠምቃችኋለሁ፣ ከኔ በኋላ የሚመጣው በእሳትና በመንፈስ ያጠምቃችኋል፣ የጫማውን ጥፍር እንኳን ልሸከም እንኳን የማልችለው እያለ የበረሃው አጥማቂ ዮሐንስ ይናገር ነበር። ስለዚህ ኢየሱስ ክርስቶስን ማመን ይጠበቅብናል። ያመነውን ኢየሱስን ደግሞ የዘላለም ሕይወት ስለሆነ ስጋውን እንበላለን፣ ደሙን እንጠጣለን፣ እንጠመቃለን፣ እንድናለን። ነጣጥለነው ግን አይደለም። ተነጣጥሎ ግን የሚቀመጥ ግን አይደለም። ይህ የቤተ ክርስቲያኔ ጥርት ያለችዋ የንጽሕቷ የኦርቶዶክስ አስተምህሮ ነው። አመሰግናለሁ። እሺ ተሙዬ አምናል ድናሃል ስለው አዎ ድኛለሁ ብሎ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጠቀሰ። እርግጠኛ ነህ? አዎ እርግጠኛ ነኝ አለ። አፍተር ዘንድ ደግሞ አለፍ ሲል የነፍስ ድነትና የሥጋ ድነት አለ ብሎ ሲለያያቸው አየን። ከዛም አልፎ ሲመጣ ጥምቀት ያድናል ስለው አዎ ጥምቀትም ያድነኛል አለ። ከዛ ደግሞ ራሱ ሳልጠይቀው የጌታ እራትን ብሎ አስታከከበት። እሺ ወደ 5 ነገሮች እየዳነበት ነው። አሁን አጠር ብለህ አድርገህ የምትመልስልኝ ቅባሜሮን ለመዳን ነው የምትቀባው? ደግሞም መጽሐፍ ቅዱሳዊ እንድምታ ካለው ቅባሜሮ ማለት ምን ማለት ነው? ያው ቅባ ቅዱስ የሚባለው ማለት ነው። ቅባ ቅዱስ ማለት ምን ማለት ነው? እኔ መጠይቅ እኮ አይኖርብህም። የቤተ ክርስቲያን ትምህርት ሚስጥራት የመጀመሪያው ጉዳይ ይኸውልህ ምን አልከኝ? ከሚስጥራት ጋር ተጨምሮ የሚቀመጥ ነው። ቤተክርስቲያን ሚስጥራት ያለችው የደበቀችው ሚስጥር አለ እንዴ? ኖ ቅባሜሮንን መቀባት እንደ ግዴታ ነው። ቤተክርስቲያን ሚስጥር ማለት ምን ማለት ነው? ይኸውልህ ሲጀመር እንደዚህ አይነት ነገር ለማውጣት መልሳት ጠይቀኝ። ልመልስልህ ቅባሜሮን ለመዳን ነው አይደለም? አጭራ ልመልስልህ ነው ወንድሜ፣ አይደለም በለኝ። ቆይ ልመልስልህ ነው። ሲጀምር ሚስጥር ማለት ምን ማለት እንደሆነ አታውቅም። ለምን አታውቅም መሰለህ? ቤተክርስቲያን የደበቀችው ሚስጥር የለም። ሚስጥር የሚባልበት ትልቁ ምክንያት ምንድን ነው? ለምሳሌ ያክል ቤተክርስቲያን ስጋና ደሙን ለመዳን ብላ ትሰጣለች። ስትሰጥ ሚስጥረ ቁርባን ብላ ትሰጣለች። ያንን ሚስጥረ ቁርባን ብላ ስትሰጥ የተደበቀ ሚስጥር አለ እያለች አይደለም። ያ ሚስጥረ ቁርባን ብላ የምትጠራውን ሰጪውም ካህን ተቀባዩም ምዕመን ሲሰጠው ኅብስቱን አንስቶ ካህኑ ሲሰጥ ቅጽበታዊ ስጋ አድርጎ የሚለውጥ መንፈስ ቅዱስ ነው። ያ ለኛም ለሰጪው ሚስጥር ነው። እግዚአብሔር ኢሚዲየትሊ ይቀይረዋል። መንፈስ ቅዱስ ይቀይረዋል። ያ ማለት ደግሞ ቆይ አልጨረስኩም። ጌታ ራስ ለማይጠይቁ ነው ቅባሜሮን ቆይ አልጨረስኩም። እንዴ ምላሴ ላይ አትቁም ወንድሜ፣ ይኸውልህ ምላሴ ላይ አትቁም። ሲጀመር እናንተ ጋር ያለው ሚስጥር የሚለው ሐሳብን ስለማታውቁት ምን ማለት እንደሆነ ስለማይገባችሁ ሚስጥርን በራሱ አብራርቼልህ ስለ ቅባሜሮን እናወራለን። እኔ እንዳንተ ብቻዎችን ፍለጋ የመጣውኝ አይደለሁም። ብቻ የሚባል መጽሐፍ ቅዱስ ላይ የለም። እኔ የምቀበለው ቤተ ክርስቲያን ካስቀመጠችው ከተጨማሪ መጽሐፍቶችም ጭምር ከቸርች ፋዘሮችም ጭምር የምቀበላቸውም አባቶችም አለ። ስለዚህ አንተ የምታወራበት መንገድ ሚስጥር የሚባል ነገር የለም። ሚስጥሩ ግን ምንድነው? እግዚአብሔር ይለውጣል። ሲለውጥ ሚስጥር ነው ብለን ነው የምንቀበለው። ስለዚህ ስለ ቅባሜሮን ከማውራትህ በፊት ቅባሜሮን ምን እንደሆነ አብራርተህ አስረድተኸኝ ነው ልመልስልህ የምችለው። ምን ማለት ነው ቅባሜሮን ማለት? ስሙን ብቻ ጽፈውልህ ቢሆንስ? እኔ የሚጽፉልን ስለማቅ ነው። በውስጥ እነማን እንደሚጽፉልህ ይሄን ጠይቀው ብለው ስለሚጽፉልህ ቅባሜሮን ማለት ምን ማለት እንደሆነ አይ እኔ አውቃለሁ። ተወሱ ሚዲያው
እኔ ከየትኛውም ሰው ጋር ዲፌንድ የማድረግ አቅመዋለሁ። እንደዚህ እንዳታስበኝ። አንድ ነገር አላየሁም እስካሁን ባይዘው። እኔ ስለ እናንተ ትምህርት እውቀት ካጣሁማ ለምን ከአንተ ጋር አወራለሁ? ሲጀመር ማሚሮ እኔ እንዳጠቀኝ ለመሰለ እኔ አላምንበትም። ሲጀመር ፍሮም ዘ ቢጊኒንግ ቤተክርስቲያን ጥያቄ እኮ ነው ያለሁት እኮ ጥያቄ በጥያቄ አይመለስም። ለምሳሌ ያክል እኔ ተነስቼ በማስቲካ ታምናለህ ብልህ ምንድን ነው የምትለኝ? ማስቲካ ይድናል ብዬ ወይም ማስቲካ ያስረግዛል ብዬ ብጠይቅህ ዮኒ እኔ ነኝ ጠያቂ አይደለ? ማወቅ አለብኝ ያልኩት መናገር ያለበት ራሱ ነው፣ እንድምታውንም ጭምር ማለት ነው። ይህ መመለስ ካሌለ አላውቅም ከሆነ አላውቅም ይብልና ይለፈው። ሌላ ጥያቄ ልሂድ። አላውቅም ሌላ ጥያቄ ጠይቅ። ስለዚህ አየህ በቀባሜሮን ሌሎች ኦርቶዶክሳውያኖች ይድናሉ፣ ተሙ ግን አይድንም ማለት ነው። በቀባሜሮን ስለማያውቅ የፈለግከውን ፖለቲካ ስራ። ሌላ ጥያቄ ይቀጥል። ሌላ ጥያቄ ኦኬ። ስለዛ ያው ዮኒ ይህን ጥያቄ ባሩክ መመለስ ይችላል። ቆይ ዮኒ አልጨረስኩለትም። አይ ምን አልከው መሰለህ? እሱን እኮ አላውቀውም። ቀጥል። ሌላ ጥያቄ መልስ ብሎኛል። ቆይ አላውቅም ብለህ መልስ ብሎኛል። አላውቅም ብዬ መልሻለሁ። ሌላ ጥያቄ ይጠይቅና መመለስ ስለምፈልግ ይጠይቅ። ሌላ ጥያቄ። ኦኬ እሺ። አንተ በምታምነው ቤተ እምነት ለሞቱ ሰዎች የኃጢአት ይቅርታ እንዲገኝ ዝክር ማብላት የኃጢአት ይቅርታን ያስገኛል ብለህ ታምናለች ቤተክርስቲያኗ። እንዴት ታየዋለህ? መጽሐፍ ቅዱስ ማስረጃውን አሳየኝ። እኔ አላምንም። ማስረጃውን አሳየኝ። አንተ አታምንም? እኔ ብቻ ሳንሆን ቤተክርስቲያን ሁሉ አታምንም። ማስረጃውን አሳየኝ። የውሸት ነው። ማብራት ጠፋ። የውሸት ነው። ማስረጃውን አሳየኝ። ክፈተው ማስረጃውን። ክፈት ማስረጃውን። አሁን በእጄ ላይ ማስረጃው የለኝም እኮ። ከሌላ ሐሜት ነው የሚሆነው። ሐሜት ነው የሚሆነው። ለሌላ ጊዜ ምን አለ ግን እኔ በዚህ ጉዳይ ላይ ትንሽ የተለየ ባህሪ ነገር አለኝ። አንድ የሚያስማማ ሀሳብ አለኝ። ቆይ አንድ ጊዜ ዮኒ፣ በጌታ ዮኒ ወዳለው ዮኒ ያውላችሁ ምን አለ መሰለ፣ እኔ አዳምጫዋለሁ እሱን አይደል በአግባቡ። እናንተንም ሳዳምጣችሁ ነበረ። በጣም በራብኝ። ሳዳምጣችሁ ነበረ። አሁን ጥያቄ ምንድነው? እኔ ተመስገን ተስካር በማብላት በፍትሃት ትድናለህ ተብሏል ሲለኝ እኔ አላምንም፣ ቤተክርስቲያንም አታሳምንም። ሐሜት ካልሆነ በቀር ማስረጃውን አምጣ ነው ያልኩ። ማስረጃውን ክፈትልኝ። በቃ አሁን እጄ ላይ የለም። እኔ ነገ አምጥቼ አሳያለሁ። ወደ ሌላ ጥያቄ ሄድ። በቃ ማንም ሰው እንዲገባ አልፈልግም እዚህ ሀሳብ ላይ። ወደ ሌላ ስለዛ በዚህ ነገር ግን ታውቃለህ፣ አንተም ባለበት ስም ማጥፋት ነው። ይሄ ስም አጥፊነት ነው። ሂድ ዲቤት ተደርጎ አንተም በነበርክበት ቃሌ ዲቤት አድርጎ ማነው ቃሌ? አላውቀውም ቃሌን እኔ ማነው ቃሌ? ኦኬ በቃ ችግር የለም። ነገ ይዤ መጥቼ ከአንተ ጋር አወራበታለሁ። እኔ ለመማር የሆነ ነገር ልበል እዚህ ጋር። እኔ ለመማር ተሙሻ ቆይ፣ እኔ ለመማር ግን አንድ ነገር ልበል እዚህ ጋር። ምን መሰለህ ማወጣለህ መጽሐፈ ነገሥት ካለ ባጠፋትስ ቪዲዮ ትችላለህ ማጥፋት። ምክንያቱም በርቶብሃል፣ እንትኑ መብራቱ በጣም ፓወር አለው። እና ፕሮፌት እዚህ ጋር እኔ ጥያቄ ምንድን ነው እንግዲህ ኤልሳቤጥም ሞተ ይላል። ኤልሳም አንደኛ ነገሥት መጽሐፈ ነገሥት የስ አንደኛ ነገሥት ምዕራፍ 13 ቁጥር ስንት? ቁጥር 20 ጀምሮ። እሺ። ስለዚህ ኤልሳዕም ሞተ ቀበሩትም ይላል። ከሞዓብም አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። በየዓመቱ በተለያየ ሀገር ተቀብሯል። ሁለተኛ ነገሥት ነው አንደኛ ነገሥት? ሁለተኛ ሶሪ ማባያ ሁለተኛ ነገሥት። በጣም ይቅርታ ሁለተኛ ነገሥት። ስለዚህ አገኘ ሁለተኛ ነገሥት። ለሌሎቻችሁም ይቅርታ ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 ጀምሮ ምን ይላል? ኤልሳዕም ሞተ ቀበሩትም፣ ከሞዓብም አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። አንዴ እዚች ጋር እንትኗን ለማስተካከል አለብኝ። ይቅርታ ሰርክል ሰጠኝና ቲክታክ ታፕታፕ እያደረጋችሁ አንዴ። ከዛ ምንድን ነው ሰዎችም በየዓመቱ አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር።
ሰዎችም አንድ ሰው ሲቀብሩ አደጋ ጣዮች አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ሰውየው ድኖ በእግሩ ቆመ። የሶርያም ንጉሥ አዛኤል በኢዮአስ ዘመን ሁሉ እስራኤልን አስጨነቀ እያለ ይቀጥላል። አሁን ልል የምፈልገው ምንድን ነው? ይሄ ሰው ሞቷል። ኤልሳ ሞቷል። ጻድቅ የሆነ ሰው ነው፣ ሞቷል። ይሄ ሰውዬ አሁን ያመጡት ሰውዬም ሞቷል። ተረት የሚለኝ መጽሐፍ ቅዱስን ተረት ይለኛል እንዴ? በጌታ በኢየሱስ ስም እንዴ! መጽሐፍ ቅዱስን ተረት ትላላችሁ እንዴ? ኧረ አንብቡላቸው። በእውነት ፕሮፌት ጋር እየሄዳችሁ መማር አለባችሁ። ጌታ ፕሮፌት ጋር እየሄዳችሁ መማር አለባችሁ። እና መጽሐፍ ቅዱስ ነው፣ ንገርልኝ አንዴ መጽሐፍ ቅዱስ ላይ እንዳነበብኩኝ አንዴ። ሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ያለ ቃል። አዎ መጽሐፍ ቅዱስ ነው ያነበብኩት። እሺ ተባረክልኝ። ስለዚህ ምንድን ነው ይሄንን ሰው የሞተ ሬሳ፣ ሌላውንም የሞተ ሬሳ፣ ያ ሰውዬ ሞቷል። ኤልሳዕም ከሞተ ቆይቷል። እንደሚናገረው በየዓመቱ እየመጡ የአደጋ እንትኖች የሚሉት ነው። እና አጥንቱን በነካ ጊዜ ተነሳ ነው ከሙታንነት። ይህ ሰውዬ ተነስቷል። ልልም የምፈልገው ይሄ የሞተ ምንም ነገር ምናልባት ፍታት አድርገውለት ሊሆን ይችላል፣ ላይሆን ይችላል። እሱ ሌላ ጥያቄ ነው። ግን እዚህ ጋር በሞተው ስንመጣ የሰው ልጅ ህይወቱ በስጋ መሞት ብቻ የሚቋረጥ አይደለም። የሰው ልጅ ህይወት ዘላለማዊ እንደሆነ መጽሐፍ ቅዱስ ይናገራል። ዘላለማዊ ነን እኛ። በስጋ እንጂ የምናርፈው ወይ በሲኦል እንሰቃያለን ወይ ደግሞ በገነት እንሆናለን። ዳብን ሰይድ ይሄኛው እንዴት አንድ የሞተ ከሞተ በኋላ ምንም ነገር የለም ለሚሉ ሰዎች የሞተ የሬሳ አጽም፣ የቅዱሳን አጽም እንዴት አንድ ሰው ከሬሳ ከሞት ሊያስነሳው ይችላል? የኔ ጥያቄ። ከዚህ ቀጥሎ ደግሞ የእነንትናን መናገር እችላለሁ።